በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድለ አዳም መቅድም። ጥበብ ወልድን በወለደ በዮርዳኖስ በነጭ ርግብ አምሳል ወርዶ በክርስቶስ ራስ ላይ የተቀመጠ መንፈስ ቅዱስን ባሰረጸ በእግዚአብሔር አብ ስም ጥልቅ ረቂቅ የሆነ ከአብ የወልድ መወለድ የመንፈስ ቅዱስ መጽረጽ ይነገራል፣ ግን አይደረስበትም። ለመስማትም ለመናገር የረቀቀ ድንቅ ነው እንጂ አብ ልብ ይላል። ሁሉን የሚያስብ ልብንም የሚያለብም እንዲያስብ የሚያደርገው እርሱ ነው። በባሕርየ መለኮቱ አንድ ሲሆን በተለየ አካሉ አካላዊ ልብ ነው። የመላእክት ጭፍሮችን ወደ እርሱ የሚጠራ አብ ከወልድና ከመንፈስ ቅዱስ ጋር አንድ ነው። ሰማይ ከመዘርጋቱ ፀሐይ፣ ጨረቃና ከዋክብት ከመመላለሳቸው በፊት ደመና ዝናብን ከመስጠቱ መሬት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ከመዘርጋቱ በፊት ትጉሃን በሆኑ በአርባብ መላእክት በሱራፊና በኪሩብ አንደበት ከመመስገኑ በፊት ሳይተኛ ሁሉን ይጠብቅ ነበረ። የወደደውን ይምራል፣ የወደደውንም ያደንቃል። ለዓመታቱም ስፍር ቁጥር የላቸውም። በዕለተ ዓርብ አዳምን ሲፈጥር ከዱዳሌብ አፈርን፣ ከናጌ ውሃን፣ ከአዜብ ነፋስን፣ ከኮሬብ እሳትን ለማምጣት የተመላለሰ አይደለም። ከዙፋኑ ፈጽሞ አልተንቀሳቀሰም። ዓለምን በሚዛኑ በለካት ጊዜ ፍጥረታት ሁሉ በእርሱ ዘንድ እንደ ጠብታ ናቸው። የተራበውን ያጠግባል፣ የተጠማውን ያረካል። እንደ እናት ጡት ሁሉን የሚያሳድግ እርሱ ነው። በርኅራኄው ወተት በፍጹም ቸርነቱ ሁሉን ይመግባል። መለኮታዊ ክብሩም በሌላ አይሰጥም ለዘላለሙም አሜን። በአንድነት ሦስትነት፣ በሦስትነት አንድነት በእግዚአብሔር ወልድ ስም ወልድ ነባቢ ቃል የሚያናግር ይባላል። በዕለተ እሑድ ሁሉን የፈጠረ እርሱ ነው። በተለየ አካል ቃል አካላዊ ነው። በማይለይ ባሕርየ መለኮቱ ግን ከአብ ከመንፈስ ቅዱስ ጋር የማይለይ አንድ ነው። ክቡድ በሆነ በነፋስ ኃይል ዓለምን ከመፍጠሩ በፊት የሚያስፈራ የሚያንቀጠቅጥም ነበረ። ዓይኖቹም እንደሚነድ እሳት ናቸው። የራስ ፀጉሩም እንደ በረዶ ነጭ ነው። ይህ ያስጲድ ዕንቁንም ይመስላል። መቅደሱም በእሳት የተከበበ መረግድ ነው። ጠፈርን ያለ ምሰሶ ያቆመ የብስንም ያለ እጅ በቃሉ ብቻ ያለ መሰረት የፈጠረ እርሱ ነው። ለሦስትነቱም በእውነት ስግደት ይገባዋል። መባረቅት የሚታዘዙለት ነጎድጓድንም የሚልክ በሰማያዊት አዳራሽ በሚቆሙ በነገደ መላእክት የሚመሰገን በመንፈስ ቅዱስ አክብሮ አዳምን በኤደን ገነት ያነገሰው ስለ ቤተ ክርስቲያን በአደባባይ መከራን የተቀበለ እርሱ ነው። ከጎኑ በፈሰሰው በክቡር ደሙ ይቀድሳት ዘንድ ስለ እርሷ በመታሰር ግንድን ተሸከመ። የበደለው ሳይኖር እንደ በደለኛ የርኩሳን አይሁድን ምራቅ ታገሰ። ዓለምን ለማዳን የወደደ ቸርነት ልማዱ የሆነ አምላክ ልዩ በሆነ ዕፀ መስቀል ተሰቀለ። መለኮታዊ ክብሩም ለሌላ አይሰጥም ለዘላለሙ አሜን። በማይዳሰስ ነበልባላዊ ኃይል ዓለም ከመፈጠሩ በፊት ንጉሥ በሆነ በእግዚአብሔር መንፈስ ቅዱስ ስም መንፈስ ቅዱስ ሕይወት ሁሉን የሚያድን እስትንፋስ ይባላል። በልዩነት አካላዊ እስትንፋስ ነው። በመለኮታዊ ባሕሪው ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። ነፋስ ከመንፈሱ መባረቅትም ከመመላለሳቸው በፊት በአዳም ፊት የሕይወትን እስትንፋስ እፍ ያለበት የተመሰገነ አዳምን ቆዳ ያለበሰው ለቅዱሳን ከሐር የተሠራ የተጌጠ ልብስን የሚያጎናጽፍ ንጹሐንን በክብር አክሊል የሚያከብር እርሱ ነው። በዮርዳኖስ በክርስቶስ ላይ በርግብ አምሳል የወረደ በባሕርም በየብስም በእግሩ የሚመላለስ ለሚቸገሩ ፍጹም ጸጥታቸው በባሕርና በደሴት ነቢያትን ያለምንም መጠጥ ምግብ ያዞራቸው ሐዋርያትን በጳርቴ በሜድና በኤላሚጤ ቋንቋ ያናገረ እርሱ ነው። እርሱ ሲመክረን ሲያስተምረን ልዩ ለሆነ ሦስትነቱ እንስገድ። ለእርሱ ምስጋና ይገባል። መጀመሪያም መጨረሻም ከሌለው ለልጅ ልጅ ከማይጠፋ ሦስትነቱ ጋር የበደለ ሰው ወደ እርሱ እስኪመለስ ድረስ የሚታገስ መለኮታዊ ክብሩ የማይከፈል የማይፈለስ መንፈስ ቅዱስ ነው። ዛሬም ዘወትርም ለዘላለሙ አሜን ይሁን ይደረግ። አብ ወልድና መንፈስ ቅዱስ ሰውን በአርአያችን እንደ ምሳሌያችን እንፍጠር አሉ። በዕለተ እሑድ 8 ፍጥረታትን ፈጠሩ። ብርሃንና ጨለማን፣ ውሃንና መሬትን፣ ነፋስና እሳትን፣ ሰማይና መላእክትን። መላእክቱንም 100 ነገድ አደረጋቸው። የመላእክት አለቃም ሰብለያኖስ ወይም ሳጥናኤል ነበረ። መላእክትንም ፈጥሮ ተሰወራቸው፣ በጨለማ ሸፈናቸው። እነርሱም እርስ በርሳቸው ማን ፈጠረን ጌታችንስ ማን ነው ተባባሉ። ሰብለያኖስም ወዲያና ወዲህ የተመለከተ ታላቃቸው እርሱ እንደሆነም አየ።
እርሱም ፈጣሪያችሁ አምላካችሁም እኔ ነኝ አለ። መልአኩ ቅዱስ ገብርኤልም አሰምቶ ተነገረ። ማኅበረ መላእክት ሆይ በያለንበት በሃይማኖት ጸንተን እንቁም፣ በዚህ መልአክ አትመኑ አላቸው። በዚህ ጊዜ የሥላሴ ብርሃን ታየ። ኪሩቤልና ሱራፌል ዙፋኑን ተሸክመው ታዩ። በሰማይ ጠፈርም ብርሃን ይሁን አለ ለዘላለሙ አሜን። ሰኞ ዕለትም የውሃ ሦስተኛውን እጅ ወደ ሰማይ አወጣው፣ ጠፈርም አደረገው፣ እስከ ምድር ዳርቻ ድረስም አጸናው። ይኸው የውሃው ሦስተኛው እጅ ሐኖስ ነው። ሲነጋ በመጣ ጊዜም ወደ ጥልቁ የወርድ ዘንድ ውቅያኖስን አዘዘው። ውሃ ወደ ቦታው ይሰብሰብ አለ። ከወሰኑ እንዳያልፍ ገሰጸው። ምንጮችና ፈሳሾች ግን ቀሩ። መሬትንም በውሃ ላይ አስቀመጣት። ውሃዎች እንዳይጣሉም በቃሉ አጸናቸው። ማክሰኞ ዕለትም ምድር ለመነችው። ጌታዬ አምላኬ ሆይ የምለብሰውን ልብስ ስጠኝ አለችው። ለምድር በእጅ የሚለቀሙ አትክልትን፣ በማጨድ የሚታጨዱ ሳሮችን፣ በምሳር የሚቆረጡ እጽዋትን በየወገኑ ሰጣት። በዕለተ ረቡዕ ፀሐይ፣ ጨረቃ፣ ከዋክብትን ፈጠረ። የፀሐይ አፈጣጠሯ ከነፋስ ከብርሃን ከእሳት ነው። ጨረቃንም ከነፋስ ከብርሃን ከውሃ ፈጠረ። ከዋክብትንም እንዲሁ ፈጠራቸው። ሐሙስ ዕለትም በመጀመሪያው ሰዓተ ሌሊት እግዚአብሔር እንስሳትን፣ አራዊትን፣ አዕዋፍን በየወገኑ ታስገኝ ዘንድ መሬትን ባዘዛት ጊዜ ታላቅ ታናሽ ሴት ወንድ ሆነው ተገኙ። ከዚህ በኋላ ብሄሞትና ሌዋታንን ፈጠራቸው። ብሄሞት በየብስ ይኖራል፣ ሌዋታን ግን በባህር ውስጥ ትኖራለች። ዓርብ ዕለትም 6ኛ ቀን ሆነ። ጠዋት ፀሐይ ከወጣ በኋላ አብ ወልድና መንፈስ ቅዱስ አዳምን ፈጠሩት። በፊታቸውም ቆመ። የሕይወት እስትንፋስንም እፍ አሉበት። አብ ወልድ መንፈስ ቅዱስ ሀብተ ክህነትን ሀብተ መንግስትን ሰጠው። መለኮታዊ ስልጣኔን አትፈልግ፣ በአምላክነት ክብሬም አትግባ። ከሰማይ በታች ከምድር በላይ የፈጠርሁልህን ልብ እንደፈለገው ብላ ጠጣ። ነገር ግን ይህች ዕፀ በለስ አትብላ፣ ትእዛዜን ተላልፈ ብትበላ ግን የሞት ሞት ትሞታለህ። እነሆ አዘዝሁ፣ ከታዘዝኸው አትለፍ አለው። 3 ሰዓት ሲሆንም ሔዋንን ፈጠራት። በቀራንዮም ከአዳም ጋር 40 ቀን 40 ሌሊት አስቀመጧት። ከዚህ በኋላ እግዚአብሔር ታላላቅ እንስሳትን፣ አራዊትን፣ አዕዋፍን በየወገኑ ታወጣ ዘንድ መሬትን አዘዛት። እነዚህም የውጭ አራዊት፣ የውስጥ አራዊት፣ 4 እግር ያላቸው በልባቸው የሚሳቡትን ነው። እንዲሁም ሆነ፣ እንደ ቃሉ ተፈጠሩ። የእንስሳት የአራዊት የተዋሲያንን ሁሉ የመፈጠር ትርጉም ልናውቅ ይገባናል። ትርጉሙም ይህ ነው። ለመድኃኒትነት የሚሆን አለ፣ ከእነርሱም ለተልእኮ የሚሆን አለ። እግዚአብሔር ሰውን ለመፍጠር ፈቃዱ በሆነ ጊዜ የሚያገለግለውን ሁሉ አዘጋጀለት። ስፍር ቁጥር የሌለው ፍጥረት በየወገኑ የመፍጠሩን ጥበብና ደንቅ ዘንድ ለአንክሮ ለተዘክሮ ፍጥረታቱ ብዙ ሲሆኑ እንዴት እንደሚረዳቸው እንደሚያስተዳድራቸው እንደሚመግባቸውና ደንቅ ዘንድ ከእርሱም ለሰው የሚያገለግል እንደ ላም እንደ ፈረስ እንደ አህያ የመሳሰለው ነው። ሰዎች የሚመገቡት እንስሳም አለ። ላምን፣ በግን፣ ፍየልን ይህን የመሳሰለውን ይመለከታል። ሰውም እንደወደደው ይጠቀምባቸዋል ይመገባቸዋልም። ይህም የሚያስደንቅ አይደለም። የሚያስደንቅስ ከአራዊት በልባቸው የሚሳቡ ከአዕዋፍም የሚረዳቸው ሰው ሳይኖር ከብዛታቸው ጋር በተፈጥሮ ጠባይ የተለያዩ ሲሆኑ ሊጠበቁም የማይፈልጉ ሲሆኑ ይጠብቃቸዋል ይመግባቸዋልም። ከእነርሱም ሳር የሚመገቡ አሉ፣ ስጋን የሚመገቡም አሉ። እርሱም ከፍጥራን አንድስ እንኳ ሊመረምረው በማይችል ጥበባዊ ፍርዱ እያንዳንዱን ሁሉ በሚመገብባቸው ቦታ ያሰማራቸዋል። ዳግመኛም ሁሉን እንስሳ ዝቅ አድርጎ መፍጠሩ 2 ትርጉም እንዳለው ያስረዳል። አንደኛው ለጌታው ራሱን ዝቅ እንደሚያደርግ አገልጋይ ዝቅ ማለታቸው አገልጋይ በመሆናቸው ነው። ሁለተኛ ማለታቸው ዝቅ ቀና ብለው አለመሄዳቸው ከፍ ያለ ቦታ መንግሥተ ሰማይ የእነርሱ ባለመሆኗ ነው። ወደ መሬት ዝቅ ያሉ እንደመሆናቸው በመሬት ይቀራሉ እንጂ ሰውን ሲፈጥረው ግን እንደፈጠረው አድርጎለት ከፍ ያለች ሀገሩ መንግሥተ ሰማያትን ያይ ዘንድ ወደ ሰማይ ቀጥ ያለ ከፍ ያለ አድርጎታል። ምድርን ይመለከት ዘንድም ፈቃዱ ነው። አብ ወልድ መንፈስ ቅዱስ ሰውን በአርአያችን እንደ ምሳሌያችን እንፍጠራሉ። በዚህ ቃልም በፍጹም ማስተዋል አዳም የ30 ዓመት ሰው ሆኖ ተፈጠረ። እግዚአብሔር ሰውን በአርአያችን እንፍጠር ማለቱ ሦስትነቱን ያስረዳናል። እንደ አርአያችን እንደ ምሳሌያችን ማለቱ ክፉና ደግን ማወቁን ያስረዳናል። ስለዚህም ከሰማይ በታች ባለው ፍጥረት ሁሉ ንጉሥ ጌታማ አደረገው። ከዚህ በኋላ በኤደን ገነት አስቀመጠው። ከአንዲት ዕፅ በቀር እጽዋትንም ሁሉ ብላ አለው። የከለከለውም ነፍጎት አይደለም፣ እነሆ አምላክነቱን ሊያስረዳው እንጂ በአዳም ላይ እንቅልፍ መላኩም
ከእርሱ አጽምን በወሰደ ጊዜ ሕማም እንዳይሰማው ነው። በፍቅር የተሳሰሩ በግብርም የተካከሉ የሆኑ ዘንድ ሔዋን ከአዳም ቀኝ ጎን ተገኘች። ሔዋን ከአዳም የራስ አጥንት ተፈጥራ ቢሆን ትታበይ ነበር። ከእግሩ አጥንት ተፈጥራ ቢሆንም ፈጽማ በተዋረደች ነበርና ይህች ሥጋ ከሥጋዬ ናት፣ አጥንቷም ከአጥንቴ ናት፣ ይህች ሚስት ትሁነኝ ማለቱም በእርሱ ባደረ መንፈስ ቅዱስ ያውቅ ዘንድ ስለተገባው ነው። አዳምና ሔዋንም ብርሃንን የተጎናጸፉ ነበሩ። ሁለቱም የሚለብሱት ከፀሐይ 100 እጥፍ ያበራ ነበር። መልካምን የሚጠላ ሰይጣን የክብራቸውን ታላቅነት ምስጋናቸውን በተመለከተ ጊዜ በእነርሱ ላይ ቀናባቸው፣ በእባብ አካልም ተሰወረ። እባብም ሔዋንን በገነት ካለው ዕፅ ብሉ ያላችሁ ለምንድን ነው አለቻት። ሰይጣን የእግዚአብሔርን ስም ማወቁም እኔ እግዚአብሔር ብርሃን ይሁን አልሁ ሲል የእግዚአብሔርን ቃል በመስማቱ ነው። ሔዋንም እባብን በገነት ካሉት እጽዋት ሁሉ እንመገባለን፣ በገነት ካለች ከአንዲት ዕፅ በቀር ከእርሷ እንዳንበላ እንዳንፈልጋትም እግዚአብሔር አዞናል፣ ይህም እንዳንሞት ነው አለችው። የሰይጣን መልስም ሞትን የምትሞቱ አይደለም፣ ዕፀ በለስን በበላችሁ ጊዜ ዓይናችሁ ይገለጣል፣ ክፉና በጎን ታውቃላችሁ፣ አምላክም ትሆናላችሁ። እግዚአብሔር ይህን ያውቃልና ከለከላችሁ አላት። ይህ ንግግር ግን ተንኮልና ሽንገላ ነበረ፣ እግዚአብሔርን እስኪሳደቡ ድረስም አደረሳቸው። ቀናተኛና ንፉግም አሉት፣ ከእግዚአብሔር ጸጋ ከእውቀትም ተራቆቱ። እርሱ ሰይጣን ከመካዱ የተነሳ ከሕይወትና ከብርሃን ልብስ የተራቆተ ሆኗልና። ጠቢብ እግዚአብሔር ግን ቀናተኛ ንፉግ አለመሆኑን ሰውን በአርአያችን እንደ ምሳሌያችን እንፍጠር በማለቱ አስረዳ። በሰርክ በገነት መካከል ሲመላለስ የእግዚአብሔርን ድምፅ በሰሙ ጊዜ አዳምና ሔዋን በገነት እጽዋት መካከል ከእግዚአብሔር ፊት ተሸሸጉ። እንዲህ ይል መጽሐፍ፣ እግዚአብሔርም ስሙ ቡሩክ ነውና ለአዳም ድምፁን አሰማው፣ ፍርሃትን የተመላ ይሆን ዘንድም በሚያስገርም ሁኔታ ተመላለሰ። ዳግመኛም በፍርሃት ከመቃጠሉ የተነሳ ልቡ ቀለጠ። እንደ ርኅሩህና የልጅ ፍቅር እንዳሸነፈው አባት ቀጭን በሆነ ቃል አዳም ሆይ ወዴት አለህ አለው። ይህንም ማለቱ አዳም ያለበትን ቦታ የማያውቅ ሆኖ አይደለም፣ ከምን ክፉ ምግባር ደረሰ ማለቱ እንጂ። እግዚአብሔር በቀዳሚት ሰንበት በሰባተኛው ቀን አረፈ ማለቱም ካለው ፍጥረት ምንም እንዳልቀረ ያጠይቃል። ባረካት፣ አከበራት፣ ቀደሳት ማለቱም ፍጥረታት ከተፈጠሩባቸው ዕለታት ይህች ዕለት ቀዳሚት ሰንበት ዋጋ የለሽ ቀን እንዳትባል ነው። የአባታችን የአዳምና የእናታችን የሔዋን መቅደም ተፈጸመ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።